አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ይህንን ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ በማድረግ ጀምሩ። አንድ መንሱር የተባለ ባለጸጋ ከሶስት ወንድ ልጆቹ ጋር ይኖር ነበር። መንሱር እድሜው ገፋ ብሏል። ሶስቱ ልጆቹም አድገው ሁሉም በየራሳቸው ሐጃ ተጠምደዋል። የመጀመሪያው ልጁ ኻሊድ፣ ሁለተኛው ደግሞ ዑመር፣ ሶስተኛው ደግሞ ሳሊም ይባል ነበር። ሶስቱም አድገው ሁሉም የየራሳቸውን ህይወት ጀምረዋል። በዚህም ሁኔታ ላይ ሳሉ አንድ ቀን አባት መንሱር ይታመማል። ህመሙም ትንሽ ከበድ ያለ ስለነበር ስራ መውጣት አቅቶት እቤት መዋል ጀመረ። እቤት በሚውልበት ሰዓት ግን የሩቅ ዘመዶቹ ከዛም አልፎ የሥራ ጓደኞችና ባልደረቦቹ እየመጡ ይጠይቁታል። ነገር ግን የገዛ ሶስት ልጆቹ እሱን መጥተው አልጠየቁትም። እግረ መንገዳቸውን ወደዛ ጎራ ሲሉ ነበር የሚጠይቁት። በዚህም አባት በጣም ያዝናል። አንድ ቀንም ልጆቼ እንዲህ ይጨክኑብኛል ብሎ አስቦ አያውቅም ነበር። ከህመሙ በላይ የልጆቹ ነገር አስጨነቀው። ከተወሰኑ ጊዜ በኋላም ህመሙ እየለቀቀው ይመጣል። መንሱር ታሞ ቤት መዋል ከጀመረ ወራት አልፈዋል። አንድ ቀንም የመጀመሪያው ልጅ ኻሊድ እንዲሁም ሁለተኛው ዑመር አባታቸው ጋር ይመጣሉ። አባት ምናልባት በስተመጨረሻ ሊጠይቁኝ መጡ ብሎ አስበው ነበር። ነገር ግን ገብተው ኻሊድ ስለ ንግድ ነበር የጠየቀው። ዑመርም እንደዛው በሥራ ዙሪያ ስላሰበው አዲስ ፕሮጀክት ይነግረዋል። አባት መንሱር ግን በጣም አዘነ። በዛ ሰዓት ምንም አላላቸውም ነበር። ልጆቼ ከኔ በላይ አብልጠው የሚፈልጉትና የሚጓጉት ንብረትን መሰብሰብ ብቻ ነው። ስለዚህ አንድ ነገር ማድረግ አለብኝ እነሱን የሚያስተምር በማለት አንድ ፈተና ሊፈትናቸው ወሰነ። መንሱር አንድ ኢድሪስ የተባለ የቅርብ አማካሪ ነበረው። መንሱር ኢድሪስን በጣም ይወደዋል። እሱንም ያስጠራውና የተበጫጨቀና የተቸገሩ ሰዎች የሚለብሱትን ልብስ አምጣልኝ ይለዋል። ኢድሪስን በጣም ደነገጠ። ለምን ፈልጋችሁት ነው አላቸው። መንሱርም ያሰበውን ሐሳብ ሙሉ ለሙሉ ለኢድሪስ ይነግረዋል። ኢድሪስን በታዘዘው መሰረት ያንን ልብስ ያመጣለታል። መንሱርም ልብሱን በሚገባ ለበሰ፣ ፊቱንም ሸፋፈነ። ሌላ ሰው ቢያየው መንሱር በማይመስል መልኩ ሙሉ ለሙሉ ለወጥ አለ። ይህን ያደረገው ልጆቹ ለመፈተን ነበር። እኔ ታምሜ የማይጠይቁኝ ከሆነ ከተቸገረ ሰው በላይ አብልጠው የሚፈልጉት ንብረትን ከሆነ እስቲ ዛሬ በደንብ አጣራለሁ በማለት ነበር። መንሱር መጀመሪያ ያመራው የመጀመሪያ ልጁ ኻሊድ ቤት ነበር። ኻሊድ ጋርም ሄደ። ኻሊድ በወቅቱ እቤቱ ከልጅና ከሚስቱ ጋር ቁጭ ብሎ ምሳ እየበላ ነበር። መንሱርም ወደዛ ሄደ። ፊቱን ስለሸፋፈነ አያውቀውም። እባክህ ልጄ እረቦኝ ነው፣ የሚበላ ነገር ካለ ላስቸግርህ እባክህ እያለ ይለምነው ጀመር። ኻሊድ ቀና ብሎ ራሱ ፊቱን በደንብ አልተመለከተው። የሚበላ ነገር ጨርሰናል፣ ሌላ ቦታ ሞክር ይለዋል። መንሱርም እባክህ አባት የለህም? እንዲህ በርህ ላይ ቆሜ ተቸግሬ እየጠየቅኩ ምግብ አልቆም ከሆነ የተወሰነ ሳንቲሞችን ስጠኝና ገዝቼ ይበላለሁ በማለት እይለምነው ጀመር። ኻሊድ ግን ጭራሽ ሊያወራው ፈቃደኛ አልሆነም። ወደ ኋላ ዞሮ ወደ ቤቱ በመግባት የሚበላ ነገር የለም አልኳቸው አይደል እንዴ፣ ከዚህ ሂዱ በማለት ያባራቸዋል። መንሱርም የልጁ ተግባር በጣም አሳዘነው። አባቱ መሆኑ አውቆ የገፋው ያህል ነበር የተሰማው። በኻሊድም ተግባር እያዘነ ወደ ሁለተኛ ልጁ ዑመር ጋር ያመራል። ወደ ዑመር ቤት ሲሄድ ዑመር ቤት አልነበረም። ወደ ሱቅ እንደወጣ ይነገረዋል። ወደ ሱቅም ያመራል። ዑመር ሱቁ ቁጭ ብሎ የተሸጡ ዕቃዎችን በመዝገብ ሽጦ ያገኛቸውን ገንዘብና ብሮች በማስተካከል ላይ ነበር። መንሱርም ቆሞ እባክህ ልጄ በጣም ርቦኝ ነው፣ ከሩቅ ቦታ ነው የመጣሁት፣ የሚበላ ነገር ካለህ ጠይቀኝ፣ አሊያም ደግሞ የተወሰነ ሰደቃን ስጠኝ በማለት ይለምነው ጀመር። ነገር ግን አሁንም ዑመር ከኻሊድ የዘለለ መልስን አልመለሰም። በእጁ ወደ ውጭ እያመላከተ እባካችሁ እቤቱን ለቃችሁ ውጡ፣ የሚበላ ነገርም ሳንቲምም የለም። መንሱርም መለማመጡን ቀጠለ። እባክህ ልጄ አባት አልሆንምን? ተቸግሬ ቆሜ እያየኸኝ እያለ ለስለስ ያለ ቃላቶችን ይናገረው ጀመር። ዑመር ጭራሽ ልበ ደረቅ ሆነ። ያላችሁት እኮ ስራ ቦታ ነው፣ ስራ ቦታ ለምን ትረብሻላችሁ? የለኝም አልኳችሁ አይደል? ሌላ ቦታ ሂዱ በማለት ይገፋቸዋል። መንሱርም በጣም አዘነ። አንገቱን እንዳቀረቀረ ከሱቁ ወጣ። ተቸግሬ አባቱ እንደሆንኩኝ አውቄ በመጣ ራሱ እንዲህ የሚገፋኝ በማለት በጣም አዘነ። አሁን የተቀረው ሶስተኛ ልጁ እና የሁሉም ታናሽ የሆነው ሳሊም ነበር። ሳሊም ጋርም አመራ። ሳሊም ከጓደኞቹ ጋር ቁጭ ብሎ በመዝናናት ላይ ነበር። ከአጠገባቸው የጣፋጭ አይነትን አስቀምጠው በመብላት ላይ ሳሉ መንሱር ወደ እነሱ ይገባና እባክህ ልጄ በጣም ርቦኝ ነው፣ ከምትበሉት የተወሰነን አካፍሉኝ በማለት ይለምነው ጀመር። ሳሊምም ወደ ጓደኞቹ ዞሮ አባቱ ላይ በማሾፍ
አባቱ እንደሆነ ባያውቅም እኒያ አዛውንት በጣም ተጫዋች ናቸው፣ የሚበላ ነገር ፈልገው እኮ ነው የመጡት ይልና በልተው ያስቀመጡትንና ያስተረፉትን ምግብና ፍራፍሬ አንስቶ ይሰጣቸዋል። ቦታው ላይ ብዙ የሚያማምሩ ያልተበሉ ብዙ እሸቶች ቢኖሩም ሳሊም እሱን መስጠት ተጠይፎ በልተው ያስተረፉትን ይሰጡታል። መንሱር ምንም አላለም፣ የሰጡትን ተቀብሎ ወጣ። ሶስቱ ልጆቹ ጋር የሚያየው ባህሪ በጣም አሳዝኖታል፣ ልቡንም ሰብሮታል። በዚህም ሁኔታ ወደ ቤት መመለስ አልፈለገም። በዛው ባለበት ሁኔታ ድጋሚ እነሱን ሊፈትናቸውና ሊሞክራቸው ፈለገ። ምናልባት ሌላ እድል ልስጣቸውና ከተሻሻሉ በሚል ነበር። ወቅቱም እየመሸ መጣ። መንሱርም ከአንድ ዛፍ ጥላ ስር ቁጭ ብሎ ተክዟል። ተቀምጦም ሳለ ከኋላው የሚመጣ አንድን ድምፅ ሰማ። አንድ እንደሱ የተቸገረች በልመና ላይ የተሰማራች አዛውንት ነበረች። መንሱርን ስትመለከተው ወንድሜ ሆይ ምን ሆነህ ነው? ረቦህ ነው እንደዚህ የተቀመጥከው? ቆይ እኔ ከያዝኩት ላካፍልህ ትለውና ከሱ አጠገብ ቁጭ ትላለች። ከያዘችውም ደረቅ ዳቦ ታካፍልና ለመንሱር ትሰጠዋለች። መንሱር ርቦት ባይሆንም ነገር ግን የሴትየዋ የዋህነትና ያላትን አካፍላ እየሰጠችው ዝም ሊላት አልፈለገም። ተቀበላትና ከሷ ጋር መብላት ጀመረ። ሳይህ ለዚህ መንደር አዲስና የተቸገርክ ትመስላለህ ትለዋለች። መንሱርም አዎ ከሌላ ቦታ ነው የመጣሁት ብሎ ይመልስላታል። ሁለቱም ይተዋወቃሉ። ስሟ ዛህራ ነበር። መንሱርም ከሷ ጋር ቁጭ ብሎ እያወራ ሳለ በድንገት ወደ እጆቿ ሲመለከት አንድ ቀለበትን ያያል። ቀለበቱን ከዚህ በፊት የሚያውቀው ይመስል በጣም ደነገጠ። እውነት ያቺ የድሮዋ ዛህራ ናትን? ያቺ ሚስቴ ሳትሞትብኝ በፊት በድላ ያስወጣቻትና ያባረረቻት በማለት ተገርሞ ቀለበቱን ደጋግሞ ይመለከተው ጀመር። ሰዓቱም በጣም እየመሸ ሲመጣ ዛህራ ለመንሱር እንግዲህ የምታድርበት ከሌለ እኔም የማድረው እዚሁ አቅራቢያ የሚገኝ አንድ ትንሽዬ ጎጆ ቤት አለ፣ እዛ ከፈለክ ከኔ ጋር ማደር ትችላለህ ትለዋለች። መንሱርን በጣም ያመሰግናታል። ከሷ ጋርም ለመሄድ ወሰነ። ልጆቹ ያሳዩት ባህሪ በጣም ቢያናድደውና ቢያሳዝነው ልቡን ቢሰብርበትም ለኸይር ነው ብሎ አሰበ። ምክንያቱም እነሱን ለመፈተን በመውጣቱ ነበር ተበዳይዋን ዛህራን ያገኛት። መንሱርም ልጆቹን መፈተኑንም ለመቀጠል ወሰነ። በቀጣዩ ቀንም ከዛህራ ጋር ይሰነባበትና ወደ ልጆቹ ጋር ያመራል። የሚገርመው ነገር ሶስቱ ልጆቹም ገበያ ነበሩ። ገበያ ውስጥም የነበሩት የራሱ የመንሱር የአባታቸው ሱቅ ነበር። ሶስቱም በር ላይ ቆመው ይከራከራሉ። የመጀመሪያው ልጅ ኻሊድ አባታችን እንደሆነ ሄዷል፣ እሱ እስኪመለስ ድረስ የሱቁን ነገር የሚቆጣጠረው ንግዱን የሚቆጣጠረው እኔ ነኝ ይላል። ዑመር ማስከተሎ እኔ እኮ ለአባቴ አስቀድሜ ነግሬው ነበር፣ ሌላ የተሻለን ፕሮጀክት ልጀምር ስለሆነ ንብረትን እንደሚሰጠኝ ቃል ገብቶልኛል፣ ስለዚህ ንብረትን እፈልጋለሁ ይላል። ሶስተኛውም እንደዛው እናንተ እኮ የተሻለ የራሳችሁ ስራ አላችሁ፣ ደግሞ ሁለታችሁም የተሻለ አትሰሩ፣ ስለዚህ ለዚህ ቦታ የምመጥነው እኔ ነኝ በማለት ሶስቱም ይከራከራሉ። ሶስቱ ልጆች አብረው ቆሞ እየተከራከሩ የተመለከተው መንሱር ድጋሚ ወደ እነሱ ጋር ጠጋ ይላል። እባካችሁ ልጆቼ እርቦኝ ነው፣ ረሃብ እኮ ነው እንደዚህ የሚያሰቃየኝ፣ የተወሰነ ሳንቲምም አለ የሚበላ ነገር ካለ ስጡኝ በማለት ይለምናቸው ጀመር። ምናልባት አንድ ላይ ሲሆኑ ልባቸው ከራራና ትላንትና ባሳዩት ድርጊት ከተጸጸቱ በማለት ነበር። ነገር ግን ልጆቹ ጭራሽ የባሰባቸውና ልበ ደረቅ ነበሩ። አላህ ከእንደዚህ አይነቱ ይጠብቀን። ሁለተኛው ልጅ ዑመር መንሱርን ሲመለከተው እንዴ አንተ አዛውንት ምንድነው የምትበጠብጠን? ወይስ ከኛ የምትፈልገው ነገር አለ? ትላንትና መቤቴ ድረስ መጥተህ ጠየከኝ፣ ወይስ ሌላ ተልእኮ አለ? ምንድነው ችግርህ? ምንም ነገር የለኝም አልኩ አይደል? ለምንድነው የምትከታተለን? በማለት የጮህበት ጀመር። መንሱር ድጋሚ ልቡ ተሰበረ። እዛው መቆም አልቻለም። ድጋሚ መለመንም አልፈለገም። ወደ ኋላ ዞሮ ቀጥ ብሎ ይመለሳል። አይኖቹ በእንባ ተሞልተው ልቡ ተሰብሮ ወደ ኋላ ተመለሰ። የሄደውም ወደ ዛህራ ጋር ነበር። ወደ ዛህራ ጋርም ሲሄድ ዛህራ በእጇ ላይ አንድ ትንሽዬ ሳጥንን ይዛ ነበር። የያዝሽው ሳጥን የምንድነው በማለት ግራ በመጋባት ይጠይቃታል። ዛህራም እኔ በዚህ ዓለም ላይ ያለችኝ ብቸኛ ሀብቴ ይህች ብቻ ናት። ይሄ ማለት ውስጡ ላይ ብዙ ሚስጥሮች ያሉት፣ ምናልባት አንድ ቀን አላህ ለእኔ ካለው ሐቄን የማስመልስበት ትልቅ ንብረቴ ነው ትላለች። እዚህ ጋር ቆመን ከምናወራ ወደ ቤት ብንሄድ ይሻላል ትለውና አብረው መሄድ ጀመሩ። ነገር ግን ሁለቱ ያላስተዋሉት ነገር ከኋላቸው ቆሞ የሚከታተላቸው አንድ ሰው ነበር። ይህ ሰው ዛህራና መንሱር ያወሩትንና የተናገሩትን ነገር በደንብ ከሰማ በኋላ እሱም ይሄዳል። ዛህራና መንሱር አሁን እቤት ቁጭ ብለዋል። ማውራትም ጀመሩ። መንሱርም እስቲ ስለ ራስሽ የተወሰነ ነገር አጫውቺኝ፣ የተበደልሽ ትመስያለሽ፣ ምን ሆነሽ ነው በማለት ይጠይቃታል። ዛህራም አንድ መንሱር የተባለ ሰው ጋር
ተቀጥራ እንደምትሰራ መንሱርም ልጆች የነበሩት ሲሆን ልጆቹንም በአግባቡ እየጠበቀች በየወሩ ደሞዝን እንደምትወስድ ትነግረዋለች። ነገር ግን የመንሱር ሚስት ዘይነብ እሷን አትወዳትም። በስራ ላይ በጣም ጎበዝና ቀልጣፋ ስለነበረች መንሱር በጣም ይወዳት ነበር። ይሄ ነገርም የመንሱር ሚስት ዘይነብ ላይ ጥላቻና ቅናት እንዲያድርባት አደረገ። ዛህራንም ትጠላታለች። በሆነው ባልሆነው በትንሹ በትልቁም ትቆጣት ጀመር። ዛህራም ቀና አለችና መንሱርን እየተመለከተች ታውቃለህ፣ በጣም ትበድለኝ ነበር። ከባሏ መንሱር ብርን ትወስድና እሷን የወሰደችው በማለት እኔ ላይ መንሱር እምነቱና ውዴታው እንዲቀንስ ታድርግ ጀመር። ጥላቻዋና ቅናቷም በጣም እየከፋ ሲመጣ በስተመጨረሻም ከቤት እንደባረር አደረገች። እኔን ለማባረር ብዙ ሞክራለች። ነገር ግን መንሱር ሁሌም ከኔ ጎን ሆኖ እስቲ አንድ ጥፋት እንኳን ንገሪኝ፣ እሷን ለማባረር በቂ ምክንያት ሲኖርሽ እኮ ነው የምታባሪያት እያለ ለእኔ ይከላከልልኝ ነበር። በስተመጨረሻም በብዙ ነገር እኔ እንድጠረጠርና ንብረቶችን ዘርፋለች ብላ በእኔ ላይ ካስወራች በኋላ እንድባረር ተደረጉ። ስባረር ከቤት ምንም ይዤ የወጣሁት ነገር የለም። ሰርቼ የለፋሁበትን የላቤን እንኳን አልወሰድኩም። በዚህም በጣም አዝኜ ነበር የወጣሁት። ከተወሰኑ ጊዜያት በኋላ ዘይነብ በጣም እንደታመመች ሰማሁ። ልትሞትም በደረሰችበት ሰዓት ለእኔ የሚሆን ደብዳቤን ጽፋ አስላከችልኝ። በእኔ ላይ ያስወራችብኝ ቅጥፈትና ክህደት ሁሉ ውሸት እንደሆነ፣ ምንም ነገር እንዳልሰረኩ፣ ላደረገችው መጥፎ ድርጊት ይቅርታ እንዳደርግላት፣ ምትሞት ስለመሰላት አፉ እንድላት ሁሉንም ነገር አምናና ተናዛ የራሷ ጥፋት እንደሆነ ተናግራ ጽፋ ወደ እኔ ላከችልኝ። እኔም ይህ በደረሰኝ ሰዓት በጣም ነበር ያለቀስኩት። በጣም ደስተኛ ሆንኩኝ። በህይወት አግኝቻት አፉ እንዳልኳት ብነግራት ምንኛ ደስ ባለኝ። ለብዙ ጊዜያት ልሂድ አልሂድ፣ ይህን ለመንሱር ላሳየው በማለት ከራሴ ጋር ግብ ጀመርኩ። በስተመጨረሻም ለመሄድ ወሰንኩ። አንድ ቀንም ተነስቼ እኒህን ወረቀቶች ይዤ ወደ ቤት አመራው። ነገር ግን ወደ ቤት ሲሄድ መንሱር አልነበረም። ልጆቹን ነበር ያገኘሁት። ከቤት እያመናጨቁና እየጎተቱ አስወጡኝ። በጣም ነበር ልቤ የተሰበረው። ድጋሚ ያንን ቤት ላለመርገጥ ወስኜ ነበር ከዛ ቤት ድጋሚ የራኩት። ቢሆንም ግን ሐቀኛ መሆኔን የሚያሳይ ደብዳቤ ስላለኝ ከራሴ ጋር አቆየሁት ትለዋለች። መንሱርም በጉዳዩ ተገርሞ ሊጠይቃት ሲል በድንገት የቤታቸው በር ይንኳኳና ኢድሪስ ወደ ውስጥ ይገባል። ኢድሪስ እያለቀሰ ነበር። አለቃዬ ሆይ የማትጠብቁት ነገር ተከስቷል። 3ቱ ልጆችህ እንደ ሞት ካውጀው ንብረቱን ሊከፋፈሉ ወስነዋል። ትንሽ ታገሱ፣ አባታችሁ እኮ ጉዞን የወጣው ብላቸውም ሞቷል ብለው አውጀዋል። ምንም አንሰማህም አሉኝ። መንሱርም ይህን ሲሰማ በጣም ተቆጣ። ምን ማለት ነው ይሄ? ስለዚህ አሁን ሁሉም ነገር ግልጽ የሚወጣበት ሰዓት ደርሷል ማለት ነው። ኢድሪስም አዎ እኔም እንደዛ ነው የማስበው። ከዚህ በላይ ልጆቹን መፈተን፣ ጭራሽ እነሱን ማደፋፈርና ራስን ማስናቅ ይመስለኛል ይለዋል። ዛህራም ግራ በመጋባት ምንድነው የተፈጠረው? ምንድነው የደበከኝ ነገር አለ አይደል? ምንድነው በማለት ትጠይቀዋለች። መንሱርም ቆይ ሁሉንም ነገር በጊዜው የምታውቂው ይሆናል። ጉዳዩ እኔ ብቻ አይደለም ያንቺም ጭምር ነው። ይሄ ሳጥን በውስጡ የያዘው ያንቺን ብቻ ሚስጥር አይደለም። አሁን ሁሉም የሥራውን የሚያገኝበት ሰዓት ነው በማለት 3ቱም ቁጭ ብለው እያወሩ ሳለ በድንገት በበር በኩል አንድ ደብዳቤ ወደ ውስጥ ይገባል። ደብዳቤውንም ያነሳው ኢድሪስ ነበር። በጣም እየፈራና እየተንቀጠቀጠ ከፈተው። ውስጡ ላይ የተጻፈውንም ነገር ሲያነብ ጭራሽ ፍርሃትና ድንጋጤው ጨመረ። አለቃዬ ሆይ ጭራሽ 3ቱ ልጆች የምታደርጉትን ነገር አውቀዋል። አንተ ጉዞ እንዳልወጣህ እነሱን መከታተል ፈልገህ ከነሱ ኋላ እንደሆን ካውቀዋል። ለዛም ጭራሽ ሊገሉህ እንኳን እንደወሰኑ ነው እዚህ ላይ የተጻፈው በማለት ያነብለታል። መንሱር ጭራሽ ንዴትና ግለቱ ጨመረ። መጀመሪያም ብያለሁ እኮ እኔ አባታቸው ተቸግሬ ብመጣም እኔ አባታቸው ተርቤ ብመጣም አንድ ነገር አይሰጡኝም፣ ገድለውኛል እኮ ከዚህ በላይ እንዴት ሊገድሉኝ በማለት በንዴት ያጉረመርም ጀመር። መንሱር ወደ ኢድሪስ ይዞርና ና ወደ እኔ ጠጋ በል ብሎ በጆሮ የሆነ ነገር ያንሾካሾከዋል። ኢድሪስም አንገቱን በመነቅነቅ ወዲያውኑ ከቤት ወጥቶ መሄድ ጀመረ። መንሱርም ወደ ዛህራ ዞር። ሳጥኑንም ከፈቱት። ውስጡ ላይ ያሉትንም ደብዳቤዎች እንዲሁም እጇ ላይ ያደረገችውን ቀለበት አውጥታ ለመንሱር ታሳየው ጀመር። ሁሉንም ነገር ሲያስተውል እውነት ሚስቱ የጻፈችውና ሚስቱ በስተመጨረሻም አምና እንደሞተች አወቀ። ማታውንም እዛው ከዛህራ ጋር አሳለፈ። መተኛት አቃተው። እንዴትስ ይተኛ? የልጆቹ ባህሪ ከበፊቱ የበለጠ ተቀያይሮ እስኪነጋ በጣም ጨንቆታል። ምክንያቱም የሚነጋው ሌሊት እንደሌላው ጊዜ ኖርማል ሌሊት አይደለም። የማይደርስ ሰዓት የለምና የፈጅር አዛን ይወጣል። ፈጅሩንም ሰግዶ ዱዓ ካደረገና የተወሰነ ከቆየ በኋላ ወደ ቤት ለመሄድ ወሰነ። 3ቱ ልጆች በአባታቸው ቤት ቁጭ ብለው የሚፈልጉትን ምግብ አቅርበው እየበሉና እየተጫወቱ ነበር። ካሊድም እንዲህ አለ፣ አሁን እንግዲህ አባታችን ሞቷል።
የአባታችንን ንግድ ሙሉ ለሙሉ የምቆጣጠረው እኔ ነኝ። ዑመርም እኔም አሁን ያሰብኩትን ፕሮጀክት ማንም ሳይጋፋኝ በደንብ አስኬደዋለሁ። ሳሊም ደግሞ በእጁ ላይ የመጋዘን ቁልፍን እያሽከረከረ የሚያወሩትን ነገር እየሰማ ከእነሱ ጋር ይሳሳቃል። ድምፃቸውን ከፍ አድርገው እየተጫወቱና እየተሳሳቁ ሳለ በድንገት የቤቱን በር በኃይል ከፍቶ መንሱር የለበሰውን ልብስ ሳይቀይር ወደ እነሱ ጋር ይገባል። ድጋሚ ይህንን አዛውንት የተመለከቱትም 3 ልጆች እራሳቸውን መቆጣጠር አቃታቸው። ኻሊድም ምን አይነት ድፍረት ቢኖረህ ነው አንተ ሰውዬ የምትከታተለን? ይህማ አባታችን የላከው ሳይሆን አይቀርም። ወታደሮች ኑና ይህን ሰው ከዚህ ቤት አስወጡት። አይደለም ማስወጣት ብቻ አይደለም ሊገረፍ ይገባል ይላል ዑመር። ይህ ሰው ምንድነው የሚያስቸግረን? ሆዱ አይሞላም እንዴ? ትላንትና እኮ ብዙ ምግብ ነው የሰጠሁት ይላል ሳሊም። በዚህ ሰዓት ግን የመንሱር አስተያየት የተቸገረ ሰው አስተያየት አይደለም። ልመናም አልጀመረም፣ አልተለማመጣቸውም። 3ቱንም በየተራ ይመለከታቸው ጀመር። እናንተ ምንኛ የከፋችሁ ልጆች ናችሁ። እኔ እንደናንተ ያለን ልጆች በመውለዴ ነው እየተቆጨው ያለሁት። መንሱር ፊቱ ላይ የለበሰውን ልብስ ማውለቅ ጀመረ። በረሃብ ውስጥ ሆኜ ምግብን ከለከላችሁኝ። ተቸግሬ ስቀርባችሁ በሰው ፊት ተሰለቃችሁብኝ። ይህም አልበቃ ብሏችሁ ጭራሽ እኔንም ለመግደል አስባችሁ። ታዲያ እንዲህ ያለ ልጅ አድጎስ ለምን ይጠቅማል? ልጆቹስ የሚወለዱት ከነሱ ምን አይነት ሰዎች ይሆኑ? 3ቱ ልጆች የሚያዩትን ነገር ማመን አቃታቸው። ኻሊድ ላደረገው ድርጊት ምክንያትን ለማቅረብ ለመናገር ፈለገ። ነገር ግን እንዴት ይናገር? አፉ ተሳሰረበት። ሁሉም ፈዘው ቀሩ። ሳሊም በእጁ ላይ ይዞት የነበረው ብርጭቆ መሬት ላይ ወድቆ ተሰበረ። በዚህ ሰዓትም ኢድሪስ ወደ ውስጥ ገባ። ዛራ ከሱ ጋር ነበረች። ወዲያውኑም ወታደሮቹ መጥተው የያዙት ግን መንሱርን አልነበረም። 3ቱን ልጆች ያዟቸው። ላደረጋችሁት ድርጊት ይህ ቅጣት እኮ ሲያንሳችሁ ነው ይላቸዋል። 3ቱ ልጆቹም ባደረጉት መጥፎ ስራና ወንጀል አንገታቸውን አቀረቀሩ። የመንደሩ ሰዎች ሁሉ እየተመለከታቸው አንገታቸውን አቀርቅረው ወታደሮቹ ይዘዋቸው ወጡ። መንሱር እንደዛ ለብሶ ወደ ቤት እንዲገባ የተፈቀደለት ኢድሪስ አስቀድሞ መንሱር በጆሮ አንሾካሽኮ በነገረው ነገር ነበር። ወደ ወታደሮቹ መጥቶ ሁሉንም ነገር አስተረድቷቸዋል። ልጆቹ የሆነ ነገር ለማድረግ ቢወስኑ ወታደሮቹ ወዲያውኑ መጥተው እንዲይዟቸው ሁሉንም ነገር አብራርቶ ነግሯቸዋል። ለዛ ነበር መንሱርም ደፍሮ ወደ 3ቱ ልጆቹ ጋር የገባው። መንሱር ያደረገው ፈተና ትልቅ ፈተና ነበር። በፈተናውም ልጆቹንም አስተምሯቸዋል። እሱም ለልጆቹ ያለውን አመለካከት ቀይሯል። ከዛም አልፎ ደግሞ የተበደለችዋ ለስንት ዓመታት ፍትህን ስትፈልግ የነበረዋቸዋንም ዛህራን አገኛት። ዛህራን ንብረቷን ወይም ሐቋን ሰጥቶ አላባረራት። በዛው ቤት ውስጥ ትልቅ ደረጃን ሰጥቷት ከሱ ጋር እየዋለች የተቸገሩ ሰዎችን እየረዳች ትልቅ ቦታን አገኘች። እንግዲህ የዛሬው ታሪካችን ይህንን ይመስላል። የቤተሰብ ሐቅ በጣም ከባድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከትላልቅ ወንጀሎች ጨምረውታል። ቤተሰብ የጠላው ቤተሰቦቹን የማይንከባከብ ሰው ወላሂ በዱንያ ላይ መቼም ጥሩ ነገር አይገጥመው። እናት እግር ስር የምትገኘውን ጀነት ከጅሎ አኺራዬን የፈለገ አሳምራለሁ ቢል ቤተሰቦቹን ካልተንከባከበ የቤተሰቦቹን ሐቅ ካልተወጣ አይደለም በአኺራ ላይ እንዴት በዱንያ ላይ ጥሩ ነገር ይገጥመዋል? አላህ በቤተሰቦቻችን ሐቅ ያያዘን፣ እድሜያቸውንም ያርዝምልን። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ። አልሐምዱሊላህ ረቢል ዓለሚን አርረህማን ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين.
سمع الله لمن حمده الله أكبر الله أكبر الله أكبر الله